በርግጥ ጸብ ነበረ ጸጉራቸውን መነጫጨት መደባደብ ምናምን መያያዝ ነበረ የምንናገረው ነገር ልክ ሊሆን ይችላል ግን የምንናገርበት ቦታ የት ነው ደግ ሰው ነው ሁሌ ጉዳት የሚደርስበት እንዲህ አይነት ሰው ይገላል እንዲህ አይነት ሰው ያጠፋል እንዲህ አይነት ሰው ሊስተካከል የማይችል ጉዳት ሊያደርስብን ይችላል ስለዚህ ከክፉ ተጠበቁ ነው የሚለው የፈጣሪ ቃል ራሱ ሰው በመላስ የሚጠፋ ቢሆን ኖሮ ምድር ጠፍታ ነበር ልብ ማስመቻል አለብን ጓደኛ ሁሉ ጓደኛ አይደለም ሰላም የስሌት ፕሮግራም ተከታታዮቻችን ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል ስለ ህይወት ፍርድ የተሰጠባቸውን ኦነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ ያቀናበርን ይዘን የምንቀርበው ፕሮግራም ይሆናል የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ ብስራት ገመቹ ነኝ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛለን እናመሰግናለን በሀገራችን የሰርግ ቀን ማለት ሁለት የተዋደዱ ጥንዶች ደስታቸውን ፍቅራቸውን የሚያከብሩበት ቀን ብቻ ሳይሆን ሌሎችም የሚወዷቸው ጎረቤቶቻቸው ዘመዶቻቸው አብሮ አደጎቻቸው ጓደኞቻቸው ሁሉ አንድ ላይ በመሆን የነሱን ህብረት ፍቅር ጥምረት ሁሉ የሚያከብሩበት የደስታ ቀን ነው ይሄ ቀን ግን በሐዘን ሊቀየር ይችላል ይሄ የሰርግ ቀን በሐዘን ሲቀየር እጅግ በጣም ልብ ሰባሪ ነው የዛሬ ባለ ታሪካችን አዜብ በሰርጓ ቀን ወደ መቃብር የገባች አሳዛኝ ሴት ነች ይህች ወጣት እንግዲህ በሰርጓ ጊዜ ዲጄም ወይንም ደግሞ ዘፈን ሙዚቃ ያዘጋጀላት ሰው አለ ኬክ ተዘጋጅቷል አዳራሽ ተዘጋጅቷል የሚዜና የሙሽራ ልብስ ተዘጋጅቷል የሚዜዎቻቸው የወንድም የሴትም ጫማ ሁሉ ነገር ቦታውን ይዞ ተስተካክሏል 300 ሰዎች ተጋብዘው የሚታደሙበት አዳራሽ ከነምግቡ ሁሉ ነገር አልቋል ታዲያ በሰርጉ ዕለት የጥሪ ካርድ ደርሷቸው ወደ ሰርጉ ቦታ ይመጣሉ ተብለው የተጠበቁት 300 ሰዎች በሰርግ አዳራሹ ላይ ተገኝተው ደስታቸውን ሳይሆን የገለጹት በለቅሶ ቤት ተገኝተው ሐዘን ቤቱን ሞሉት አዜብ በጣም ታሳዝናለች በሰርጓ ቀን ወደ መቃብር ሄደችው ሙሽራ ምን ገጥሟት ነው የሚለውን ሙሉ ታሪኩን በዛሬ ስለ ህይወት ፕሮግራማችን ይዘንላችሁ ቀርበናል እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ የዛሬ ባል ታሪካችን ሙሽራ የ27 ዓመቷ ወጣት አዜብ ጠንካራ ሰራተኛ ነች ኮስታራ ልጅ ናት ለቤተሰቦቿ የመጨረሻ ልጅ ናት ነገር ግን ቤተሰቦቿ በሷ ምክንያት ስማቸው በበጎ በጣም ይነሳል ስትማርም ኮስተር ያለች ልጅ ናት ስታድግም ኮስተር ያለች ልጅ ናት ስብእናዋ ነው ይሄ አዜብ ቁም ነገር በጣም ትወዳለች ታዲያ ለተወሰኑ ጥቂት አመታት ከ2 አመት ባልበለጠ ጠንካራ የሆነ የፍቅር ግንኙነት ከዚህ ሳምሶን ከሚባል ወጣት ጋር አላት ዛሬ እንግዲህ ሳምሶን በሰነ ስርዓቱ ወጉን ባህሉን ጠብቆ ሊያገባት የተዘጋጀ ወጣት ሲሆን እሱ 30 አመቱ ነው እሱም እንደሷው ቁም ነገረኛ ነው ይሉታል እሱ ለቤተሰቦቹ ሁለተኛ ልጅ ነው እሷ ደግሞ የመጨረሻ ልጅ ናት እንግዲህ እዚህ ጋር የምንመለከተው ነገር ሳምሶን አንድ ብቻ ነው ወንድም ያለው ሌላ እህትና ወንድም የለውም ሁለተኛ ልጅ ነው እሱም የመጨረሻ ነው ማለት እንችላለን ታዲያ ሁለቱም የተለያየ አይነት ስብእና ቢኖራቸው ግን ቁም ነገረኛ ናቸው ብለው ዘመድ አዝማዶቻቸው ጎረቤቶቻቸው ሁሉ ይመሰክሩላቸዋል ሪሌሽንሺፓቸው በጣም ሲሪየስ ሪሌሽንሺፕ ነው ሁለቱም ቤተሰቦቻቸውን አስተዋውቀዋል ታዲያ በጣም የሚያስገርመው ነገር ግን ቤተሰብ ከቤተሰብ ጋር ሲተዋወቅ ገና ከመጀመሪያው ጀምሮ ለቁም ነገር ነው የሚል ጠንካራ አቋም ከሁለቱም ቤተሰቦች አለ የሳምሶን ቤተሰቦች አዜብን በጣም ወደዋታል ልጃቸውን እንድታገባ ፈልገዋል ታዲያ በርካታ ወርቅ ስጦታ የተለያየ ነገር የጥሎሽ ፕሮግራም ተዘጋጅቶ በቤተሰቦቿ ቤት ተደርጎ ነበር ከሰርጉ በፊት ማለት ነው በዛን ዕለት የሳምሶን እናት ራሷ በነሱ ቤት ተገኝታ ምን አደረገች በሷ በወጣትነት ዘመኗ ጀምሮ ያጠራቀመችውን ወርቅ ሁሉ ለአዲሷ ሙሽራ ገና ሳይጋቡ ሰጠቻት ምን ያህል ለልጇ ሚስት እንድትሆን እንደፈለገች ብቻ ሳይሆን እንደተመኘች እንዴት ለሷ እንኳን ደና መጣሽ ብላ ወደ ቤተሰቡ ልትቀላቀላት እንደፈለገች ትልቅ ማሳያ ነው አባቱ ደግሞ ምን አሉ ቤት መኖሪያ ቤት ስጦታ ሰተናቸዋል
እኛ ቤቱን የምንሰጠው ላንቺ ነው ብለው ለሷ ቤት የገዙትን ቤት ሰጧት። እናትየው በወርቅ አባትየው በዚጋ በቤት ስጦታ ያንበሸበሿት። ሌሎች የሳምሶን ቤተሰቦች ወይንም ደግሞ አክስት አጎቶች በቤት ዕቃ። በጣም የሚያስገርመው ነገር እነዚህ ሙሽሮች እድለኛ ሙሽሮች ናቸው። ለምን ብዙ ሰው ጎጆ ሲወጣ ቲቪ እንትን ቤት እንደዚህ ይላል። ቤት አባትየው ገዝተው ሰጥተዋቸዋል። አክስቶቹ ሁለት የሱ አክስቶች ሙሉ የቤት ዕቃውን ገዝተውላቸዋል። ማለት ከነሱ የሚጠበቀው ግብት ብሎ መኖር ብቻ ነው። ሌላ ምንም ነገር አይጠበቅባቸውም። በዚህ ሁኔታ ህይወትን የጀመሩ ጥንዶች ናቸው ሲባል ግን አብረው መኖር የሚጀምሩት ከሰርጉ በኋላ ነው። ሁለቱም በየቤታቸው ነበር የሚኖሩት። ቤቱን ሄደ ያስተካክላሉ። አንዳንድ ጊዜ የተወሰኑ ዕቃዎች ገብተዋል፣ የተወሰኑ ዕቃዎች አልገቡም። ብዙም ባዶ ቤት ነው ልንለው በምንችለው አይነት ሁኔታ ግን አክስቶቹ ዕቃ ገዝተው በየሱቁ ተቀምጦላቸዋል። ስለዚህ ቀኑን እየጠበቀ ዕቃው መምጣት ነው የቀረው ማለት ነው። በሌላ በኩል ደግሞ ስንመለከት አዜብ ሰርጉ እንደምትፈልገው አድርጋ ማኔጅ አድርጋዋለች። እሱም በጣም ያግዛታል። አዜብ እንግዲህ ለሰርጉ ጥቂት ቀናት ሲቀሩት ቁጭ ብላ ያስተካከለቻቸው ነገሮች እየተመለከተች ነበር። የሰርግ አዳራሹ 300 ሰዎች እራት የሚታደሙበት ወይንም ደግሞ እራት ግብዣ የሚደረግበት አዳራሽ ሆቴሉ ተመርጧል። በጣም ደስተኛ ናት። ምክንያቱም ሆቴሉ እሷ በፈለገችው አይነት መንገድ እንግዶቿን የሚያስተናግድ ወይንም የሷና የአዲሱ ሙሽራ እንግዳ የሚያስተናግድ ብቻ ሳይሆን በቂ መኪና ማቆሚያ ያለው የሚቀርበው ምግብ አስደስቷታል፣ እሱንም አስደስቶታል። ሴት ናት ብዙ ጊዜ አይደለ ሰርግ ላይ ወደፊት ቀደም ብላ ነገሮችን የምታደርገው። ሴት ለሰርግ ለሴት ነው ይባላል። ይሄ ነገር አዜብ ላይ በደንብ አለ። ሲሪየስ ሆና ሰርጓን በትክክል እሷ በፈለገችው መንገድ እንዲሄድ ትከታተላለች። ሳምሶም ደግሞ በጣም ረዳት የሆነ እጮኛ ነው። በዚህ ሰዓት እጮኛው ነች። የምትፈልገው ነገር እንዲሆን የቻለውን ሁሉ ያደርጋል። ሁለቱ እንግዲህ ራሳቸው ስራ አላቸው። ሁለቱም የተማሩ ልጆች ናቸው። ሁለቱም ጥሩ ስራ አላቸው። ግን ከሚያገኙት ገንዘብ በላይ በተለይ የሳምሶን ቤተሰቦች በጣም ረድተዋቸዋል። በዚህ ሰዓት እንግዲህ ኬክ መርጣ ጨርሳለች። የምትፈልገውን የኬክ ዲዛይን በጣም ደስተኛ ናት። በሙሽራነት ዘመኗ ወይንም ደግሞ እነዚህ የሚያልፉት የሙሽርነት የዝግጅት ጊዜያቶች በጣም አስደስተዋታል። ለሷም ህልሟ ከልጅነቷ ጀምሮ የምትመኛት አይነትን መሆን የምትፈልገውን ሙሽራ ሆናለች። የሚያስደስታትን ልብስ አግኝታለች። በሚዜዎቿ በጣም ደስተኛ ነች። አብሮ አደግ ጓደኞቿ ናቸው ከጥቂቶቹ በስተቀር። 4ቱ ከሷ ጋር ያደጉ ናቸው። 6 ሚዜ ነው ያላት። ይህች ልጅ እንግዲህ ከዚህ በኋላ የቀራት የሰርጓን ቀን መታደም ነው። ግን በተደጋጋሚ በአንድ ነገር መረበሽ ጀመረች። በምን? ፍቅረኛዋ ወይንም እጮኛዋ አሁን ሊጋቡ ጥቂት ቀን የቀረው ሳምሶን ኃይለኛ የቁማር ሱስ አለበት። የቁማር ሱስ ስንል ደግሞ የሚያስይዘው ገንዘብ ነው። በገንዘብ ነው ቁማር የሚጫወተው። ስለዚህ 830 ሺህ ብር ተበልቶ ሳይከፍል ሰንብቷል። አሁን ያንን 830 ሺህ ብር እዳ ካልተከፈለ ሰርግ ቤቱን እናምሳለን፣ ሰርግ ቤቱን እንረብሻለን፣ ሰርጉን እንዲናደርጋለን የሚሉ ግለሰቦች 1-2 አይደሉ። በግሩፕ ሆነው መጡ። ይረብሿታል፣ ይደውሉላታል፣ ያስጠነቅቋታል። ግራ ገባት። ለምን? ሳምሶም ይሄ የቁማር ሱስ እንዳለበት ጠንቅቃ ታውቃለች። ግን ሊጋቡ ሲወስኑ ቃል የገባላት ነገር ቢኖር በፍጹም ከዚህ በኋላ በህይወት ዘመኑ ሁሉ ቁማር ውስጥ እንደማታገኘው እርግጠኛ ነበረች። ለሷ ይሄ ግለሰብ በዚህ ሰዓት ከቁማር ነጥቷል ወይንም ደግሞ ወጥቷል፣ ቁማር የሚባል ነገር አያውቅም ብላ ነው ያሰበችው። እሱ ግን ተደብቆ ይሄን ያከናውናል ወይንም ደግሞ እተዋለው ባለበት ጊዜ ሳይተው ነው የቀረው። አሁንም ቢሆን 830 ሺህ ብር ካልሰጣችሁን እንዲህ እናደርጋለን በሰርጉ ቀን፣ በዚህ መንገድ እንጎዳቸዋለን የሚሉት ሰዎች ቁጥራቸው ከፍ እያለ ሲመጣ በጣም መጨነቅ ጀመረች።
ከዚህ በኋላ እንግዲህ በጣም የሚያስገርመው ነገር የባለ ቁማሮቹን ሰዎች ወይንም ደግሞ ቁማር ገንዘብ በልተናል ብለው እሱን የሚረብሹት ሰዎች ብቻ ሳይሆን ሌላ ነገር በጣም ያስከፋት ጀመር። የምታስከፋት ደግሞ ይህቺ ሳራ የተባለች ሚዜዋ ነች። ሳራን ስንመለከታት እንግዲህ ሚዜዋ ሆና አብራ ብዙ ነገር ስታዘጋጅ አብራ ብዙ ነገር ስታደርግ ከነበሩት 6 ሚዜዎች መካከል አንዷ ነች። በሳራ በጣም ደስተኛ ነች አዜብ። ለምን? ጥሩ ጓደኛ ናት፣ ረዳት ነች፣ አብራት ወደዚህ ወደዛ ይላሉ። በጣም ደስ ያላት ነገር ደግሞ ምንድነው? ከሁሉም ሚዜዎች ሳራ እዚህ ጋር ለአዜብ የቀለለቻት፣ ለሙሽራዋ የቀለለቻት ለምንድነው? ከሚዜዎቹ መካከል መጀመሪያ የምታውቀው ሙሽራዋን ሳይሆን ሙሽራውን ነው። እንዴት ነው ያለን እንደሆነ ዘመዴ ነች ጓደኛ ሁኑ ብሎ ገና ሙሽሪትና ሙሽራ በፍቅር ግንኙነት በጀመሩበት ጊዜ ወደነሱ የቀላቀላት ሁለቱ ሴቶች ጓደኛ እንዲሆኑ ያደረገው ማን ነው? ሳምሶን ነው። ስለዚህ በሱ ምክንያት ተዋወቁ። ግን እነሱ ሁለቱ ሴቶች በጣም ጓደኛ ሆኑ። ሳራና አዜብ ማለት መጀመሪያ ማይተዋወቁ በአዜብ ባህል ምክንያት የተቀራረቡ ሴቶች ናቸው ማለት ነው። አሁን ለምንድን ነው ከሁሉም ሚዜዎች እሷ የቀለለቻት? ባሏን መንገር የምትፈልገውን ነገር ዘመዱ ስለሆነች በሷ አማካኝነት ትነግራታለች። ግን ሰርጉ ጥቂት ቀን ሲቀረው አንድ አሉባልታ ደረሳት ከማስረጃ ጋር። ምንድነው? አዜብ እንዳሰበችው ሳራና ሳምሶን ዘመዳሞች አይደሉም። እንደውም ቀደም ሲል ፍቅረኛው ነበረች። ምን አይነት ፍቅረኛው ብላ ስታጣራ የሳምሶን ቤተሰቦች ሳራን ሊያገባ ጥቂት ጊዜ ሲቀረው ሰርጉን የሰረዙ፣ በፍጹም ይህችን ሴት አያገባም ብለው የተቃወሙ፣ በኃይለኛ ተቃውሞ ምክንያት ሳራ ከሳምሶን ጋር ልትጋባ የነበረችው ወጣት ሰርግ የተሰረዘባት ግለሰብ ነች። ይህች ግለሰብ ታዲያ ሰርግ መሰረዙ ብቻ አይደለም፣ ልብ ማለት መቻል ያለብን ከዚህ ቀደም የሳምሶን ቤተሰቦች ሳራን አንፈልጋትም ብለው አባረው ነበር። አሁን ግን ለአዜብ ቤት ገዝተው ሰጥተዋል። አባቱ እናቱ የነበራቸውን ወርቅ በጠቅላላ በከረጢት አብተው ሰጥተዋል። እድሜ ልካቸውን ሙሉ ያካበቱት ሀብት። እንግዲህ እዚህ ጋር የምንመለከተው መካከል በሳራና በአዜብ መካከል ያለው ልዩነት ሲሆን ሳራን በፍጹም ልናያት አንፈልግም ብለው ሰርግ የሰረዙ ሰዎች ናቸው። አዜብን ደግሞ ልጃችንን ካላገባች ያሉ ናቸው። ይሄን ነገር ጠንቅቃ ሳራ ታውቃለች፣ ግን የነበረውን ነገር ለማንም አልተናገረችም። ወይንም ደግሞ ከዚህ ቀደም የሱ ፍቅረኛ እንደነበረች ምናምን አዜብ የምታውቀው ነገር የለም። አዜብ የምታውቀው ዘመዳሞች እንደሆኑ ነው። ታዲያ ሰርጉ እየቀረበ ሲመጣ በመካከላቸው ውጥረት መፈጠር ጀመረ። እስከዚህኛው ሰዓት ድረስ አዜብ ምንም አላለችም ነበር። በቁማር የሚያስቸግሩት ሰዎች 830,000 ብሩን አምጡ ብለው የሚጨቀጭቋቸውን ሰዎች ምንም አላለችም። ለማባበልና ለማስተካከል ሙከራ እያደረገች ነበር። ከአንዳንድ የሳምሶን አጎቶች አክስቶች ጋር የተመካከረች ነበር። ትልቁ ግን መሰበር የመጣው የሳራን ነገር ስታቅ ነው። ሳራና ሳምሶን አዎ በፊት ፍቅረኛ የነበሩ፣ አሁን ግን አቁመው እሱ ወደዚህኛው ህይወቱ ከገባ አመታት አልፈዋል። ነገር ግን የድብቅ የፍቅር ግንኙነት አላቸው ሲባል ይሄ ነገር በማስረጃ ሲመጣላት ሳራ በጣም ተናደደች። ለምንድን ነው የተናደደችው? አዜብ ስለደረሰችበት። ስለዚህ ከሰርጉ ጥቂት ቀን በፊት አንድ ላይ ቁጭ ብለው ያወሩ ነበር። በዚህ ቀን አዜብ ስሜቷን ደብቃ ነበር። ምንም የተናገረችው ነገር የለም፣ ምንም የምታስታውቀው ነገር የለም። ግን በንግግራቸው መካከል የያዘችውን ነገር ማውጣት ጀመረች አዜብ። ሲነጋገሩ አንድ ሁለት እያሉ ሲነጋገሩ በጣም ያናደዳት ንግግር ምን ነበረ? የሚመካከሩበት አርዕስት ስለ ሰርጉ ሲሆን እዚህ ጋር አዜብ ሳምሶን የሚፈልገው እንዲህ ነው፣ ሳምሶን የሚፈልገው እንደዚህ ነው ስትል አንድ ጊዜ አይደለም ሳራ 2-3 ጊዜ እንዴ ነው ያውቀዋለሁ፣ እኔ እኮ ካንቺ በላይ ያውቀዋለሁ እያለች ስለሱ አስተያየት ትሰጣለች። ስለዚህ እኔ ነኝ የማውቀው በሚል በተጀመረ ክርክር አዜብ ምን አለቻት? ሁሉ ነገር ደርሼበታለሁ አለቻት። ስለዚህ ደስ ይበልሽ አለች። ምኑ ነው ደስ ይበልሽ ያለቻት? ሰርጉን ሰርዛለች አዜብ። ሰርጉን አልፈልግም ብላለች። ሰርጉን አቁማለች። ከዚህ በኋላ የምትፈልጊውን ነገር አድርጊ፣ እዚህ ውስጥ አልገባም ብላ አቋም ይዛለች። አቋም መያዝ ብቻ ሳይሆን በራሷ መንገድ ይሄንን ነገር ወደፊት የምትቀጥልበትን ሰርጉን አቁማ ህይወቷን የምትቀጥልበትን መንገድ እያሰበችበት ነው። እነዚህ እንግዲህ የ2 ወይንም የ3 ቀን ሐሳቦች ናቸው ያዜብ። እዚህ ጋር ግን ለሷ ስትነግራት አንድ ሁለት እያሉ ሲከራከሩ በዚህ መሃል ነበር እንግዲህ አዜብ አንስታ ከኋላ ጭንቅላቷን የመታቻት። ከኋላ ጭንቅላቷን መታቻት ብቻ አይደለም፣ መጀመሪያ መታቻት፣ ወደቀች። ስትወድቅ መሬቱ የተቀበላት ነው። ሳራን በጣም
በኃይል ስለነበር የጣለቻት አዜብን ይጎዳት አዜብን ህይወቷን እንድታጣ ያደረጋት ጥቂት ቀን ነው የቀረው እንግዲህ ሰርጉ በጣም በሚያሳዝን ሁኔታ ከዚህ በኋላ ምን አደረገች አው ማንንም ሰው እንግዲህ በጸብ መካከል ህይወት ሲያልፍ ይደነግጣል ደነገጠች ለመግደል ብላ አድርገዋለች ብሎ ፖሊስ አያምን ድንገት ነው የነገር የተፈጠረው ግን ሰው እርዱኝ አላለች ስልክ አልደወለችም እና ትርፋት አላሉ ዛሬ እኮ ፖሊስ በቦታው ተገኝቶ አስከሬን ሲያነሳ የጠየቃቸው ሰዎች ነበሩ ወያን ለታሉ ግድግዳ ድው ሲል ሰምተናል ሌላስ እቃ የሚሰበር ነገር ነበር አሉ ደህና ናችሁ ወይ ብለው አንኳክቶ የጠየቁ ሰዎች አሉ ደህና ነን እያስተካከልን ነው ብለው መለሱላቸው ማንንም ጎረቤት ግን የዛን ቀን እዛ ቤት ውስጥ የሆነ ነገር እንደነበር ያስታውቃል ጮክ ያለ ድምጽ አላሉ ጸብ ይሁን ክርክር ይሁን ሳቅ ይሁን ግን መለየት አልቻለም አሉ ግን ድምጽ ይወጣ ነበር አሉ ስለዚህ ኃይለኛ ክርክር ነበር ግን ጭካኔዋ በጣም ትልቅ ከመሆኑ የተነሳና ውስጧ በጭካኔ ተሞላ ስለነበር ምን አደረገች የሞተች ስለመሰላት ወይንም ደግሞ መሞቷን እርግጠኛ ስለሆነች ከዚህ በኋላ ምንም እርዳታ ልታገኝላት አልቻለችም ቀጥ ብላ ከቤቱ ወጣ ሄደች እንግዲህ እስከዚህ ድረስ ያደረገችውን ነገር ስንት ሰዓት እንደተገናኙ ምን እንደተፈጠረ ፖሊስ የተረዳው ነገር አለ እሷ ግን አላመነችም ነበር በቁጥጥር ስር ዋለች በቁጥጥር ስር ከዋለች በኋላ ይህች ግለሰብ የሰራችው ወንጀል በትክክልም በብዙ መረጃና ማስረጃ ተረጋግጧል ስለዚህ ለፍርድ ቀረበችና ተፈረደባት ግን የሙሽሪት ቤተሰቦች አሉ በጣም በሚያሳዝን ሁኔታ ሰርጓ ጥቂት ቀን ሲቀረው ልጃቸው ሊያውም ደግሞ በአዲሱ በሙሽራው ቤተሰቦች በተሰጣቸው ስጦታ በተሰጣቸው ቤት ውስጥ መሬት ላይ ወድቃ ተገኘች ሲባል መጀመሪያ ምን ለማድረግ ነበር የተሞከረው ድንገት አዙሮት ምናምን ሰው ይወድቃል አይደለ ወይ ደግሞ ራሱ ባላንሱን ስቶ ወድቆ እንደሞተ ለማስመሰል ነበር የተሞከረው ቤተሰቦቿ ግን እውነቱ ይጣራልን አስከሬን ይመርመር ብለዋል ከነሱ በፊት ግን በስልክ ጥሪ ፖሊስ በቦታው ሲገኝ ገና እንደተመለከተ መርማሪ ፖሊሱ አስከሬን ምርመራ እንዲደረግ ነው የፈለገው ለምን ተጠራጠረው ነገር አለ ድንገት የወደቀ ሰው አሟሟትና እዚህ ጋር በሰው የተገደለ ሰው አሟሟት ምን ሊሆነ ልዩነቱ ባለሙያ ወይንም ደግሞ መርማሪ ፖሊሱ ያውቃል ከዚህ በኋላ ምርመራ እንዲደረግ ከተወሰነ በኋላ እንግዲህ እውነቱ ተጣርቶ ፖሊስ የራሱ የሆነ የምርመራ ቴክኒክ አለው ተመታ እንደወደቀች ሁለተኛ ነገር ደግሞ ከተመታችሁ በላይ መሬቱ ጋር ተጋጭታ ጭንቅላቷ እንደሞተች ፖሊስ አረጋገጠ ስለዚህ ተጠያቂ ማን ነው እዚህ ጋር ትልቁን ወንጀል የፈጸመችው ሳራ ናት ሳራ ተፈረደባት የእድሜ ልክ ጽኑ እስራት ተብላ ወደ ማረሚያ ቤት ሄደች ግን የሚያስገርመው ነገር ሳምሶን ከዛች ቀን በኋላ ማንንም አላየው ከሀገር ወጣ የሙሽራው በሰርጓ ቀን ወደ መቃብር ሄደችው ሙሽራውን ሰርግ መቃብር አልተሳተፈም የለም ቀብሯ ላይ አልነበረም አልቅሶ አልቀበራትም ሙሽራውን ድራሹ ጠፋ ለምን የት ነው ያለው ከሀገር ወጣ ካለበት ሀገር እንግዲህ እሷ ሞታ የፍርድ ሂደቱን ጠብቆ ከተፈረደባት በኋላ ሳራ ከሁለት ዓመት አካባቢ ካለፈ በኋላ ግለሰቡ የት እንዳለ ፖሊስ ደረሰበት በኢንተርፖል አማካኝነት ተይዞ መጣ 2 ዓመት ከ4 ወር ያቺን ቀን ሳራ ተፈርዶባት ወደ ማረሚያ ቤት ከገባችበት ወይንም ደግሞ ተፈርዶባት እስሯን ልትጨርስ ወይንም መታረሚያ ምርማት ሰዓት አለ አይደለ እድሜ ልክ ነው የተፈረደባት እሷ ወደ ማረሚያ ቤት ከገባች በኋላ ሀ ተብሎ የሱ ተጀመረ ተይዞ ነው የመጣው ከውጪ አፍሪካ ሀገር ነበር ሄደው በጣም የሚያስገርመው ነገር ግን አዲስ መታወቂያ አውጥቶ አጭበርብሮ ሌላ ማንነት ይዞ 2 ዓመት 4 ወር ፈጀበት ፖሊስ አግኝቶ አመጣ ከመጣ በኋላ ለምንድን ነው የመጣው ይሄ ግለሰብ ምክንያቱም የገደለችው ሳራ ነች ተብሎ ለሁሉ ሰው ተነግሯል የገደለችው የገዛ ጓደኛዋ ሚዜዋ ሳራ ነች ፖሊስ ግን የሚያውቀው ነገር አለ ፖሊስ የተጠራጠረው ብቻ ሳይሆን እርግጠኛ የሆነበት አንድ ነገር አለ ይሄ ግለሰብ በዚህ ወንጀል ላይ ምን ተሳትፏል የሚል ነው ሁሉ ሰው የሚያውቀው ነገር አለ አይደል ተገናኙ ሳራና አዜብ አልተስማሙም ሳራ አዜብን መታቻት ወደቀች ግድግዳው መሬቱ ገጫት ከተገጨች በኋላ ሞተች የሚል ነው ያ ብቻ ግን አይደለም በዚህ መሃል ውስጥ እንግዲህ የሳምሶን ተሳትፎ ምንድነው መዋሸቱ ነው ዋሽቶ ሁለቱን ሴቶች ማስተዋወቁ ነው
ወይ ደግሞ በቀብሩ ሰዓት አለመገኘቱ ነው ራሱን ስሙን ቀይሮ የሚያስወጣው ወንጀል ምንድነው ይሄ ፖሊስ ምርመራ ሂደት ነበር ከመጣ በኋላ ሁሉም ሰው ያወቀው ፍርድ ቤት ውስጥ ነው ፖሊስ እንደሚለው ከሆነ እንግዲህ የዛን ቀን አዜብ ከመውጣቷ በፊት አንድ ነገር ነበር አዜብ ከመውጣቷ በፊት ደውላለታለች ስትደውልለት በቦታው ተገኝቷል ግን ምንድን ነበር የተባለው በእለቱ ጎረቤቶች ግድግዳ ሲመታታ እቃ ሲሰበር ግጭት እንዳለ ድምጽ ሰምተናል ካሉ በኋላ የአካባቢው ጥበቃ ሰራተኛ ምን አሉ በዛን እለት አዜብ ስትገባ አይቻታለሁ ግን ስትወጣ አላየሁም አሉ ሌላስ ሳራ አብራት ስትገባ ነበር ግን ሳራ ስትወጣ አይቻታለሁ ጥድፍ እያለች ነበር የሄደችው አሉ ሌላ ሰው ግን አላየውም አሉ ልክ ናቸው ሌላ ሰው አላዩም ለምን እንበል ወደ ወንጀሉ ቀን ደሞ ስንሄድ አዜብ እንደወደቀች ሳራ አይደወለችው ለሳምሶን ነበር ደውላ ናት አለችው መጣ ደውላና ብላ ከመምጣቱ በተጨማሪ እንደሞተች አውቀዋል ግን ምን አላት እንደብቃላት በቃ እዚህ ራሷ ወድቃ እንደሞተች እናስመስል አሁን ቀድመሻንቹ ውጪ ከዛኔ ተከትዬ ወጣለሁ አለ ይሄንን ፖሊስ የሚደርስበት አልመሰለው ስለዚህ አዜብ ስትወጣ የጥበቃ ሰራተኛው አይተዋል ግን ሳምሶን ሲወጣ ግን የጥበቃ ሰራተኛው አላዩም ለምን እሱ መውጫ በሩ ጋር አንድ ጊዜ ሲያልፉ እሳቸውና የጥበቃ ሰራተኛውና ሳራ ድንገት ተገጣጠሙ ከዛ በኋላ ግን እሳቸው መንገዳቸውን ቀጥለው ሄዱ ዞሮ ነው የሚመጡት የጥበቃ ሰራተኛ ስለሆነ ውጪውን ነው የሚጠብቁት ወይንም አካባቢውን ነው የሚጠብቁት የዛን ጊዜ እሱ ማንንም ሳያየው ወጥቶ ሄደ ፖሊስ ደርስብኛል ብሎ አላሰበም ከዛ ውጭስ የሚያስገርመው ነገር ፍርድ ቤት ውስጥ ሳራ ስትጠየቅ ብቻዋን እንዳደረገችው ከመጀመሪያ ጀምሮ እስከ መጨረሻ እሱ ምንም እንደሌለበት ነው የምትናገረው ፖሊስ ግን በራሱ የምርመራ ቴክኒክ ካረጋገጠ በኋላ ይዞት ወደ ፍርድ አቀረበው ግለሰቡ አዎ ግድያ አይደለም ግን ተባብሯል እንድትተርፍ ህክምና እንድታገኝ ወይንም ደግሞ እርዳታ እንድታገኝ ባለማድረግ ነው የሱ እንደሱ እድሜ ልክ አይደለም ግን ቀላል የማይባል አመታትን በማረሚያ ቤት እንዲቆይ ተፈርዶበታል ማለት ነው እንግዲህ እንደተመለከትነው ከላይ አዜብ 6 ሚዜዎች ነው የነበሯት ከ6 ሚዜዎቿ መካከል አንዷ ነፍሷ እንዲጠፋ አድርጋለች የሚያስገርመው ግን 5 ሚዜዎች አብሮ አደጎቹ አሉበት አራቱ በጣም ቅርብ የሆኑ ከሷ ጋር አብሮ ያደጉ አብሮ የተማሩ አይደል አሁን ላይ ለፖሊስ ይናገራሉ አሁን ላይ ለቤተሰቦቿ ይናገራሉ ምን ይያሉ እኛ እኮ እናቅ ነበርአሉ ግን ፈርተው አልነገሯትም ማናችንም ቢሆን ብንሆን በርግጥ ደፍረን ላንናገር እንችላለን ደፍረን እንዲየተደረገ ነው ለማለት እንፈራለን ይሄ ሰውኛ ባህሪ ነው የምንወደው ሰው የማያቀው ነገር አይጎዳውም ብለን ስለምናስብ አናን ነገሮች እንደብቃለን ግን የመደበቃቸው ውጤት ይሄ እንደሆነ ወይንም ደግሞ ሞት እንደሆነ መጨረሻው ሲያቁ በጣም የተጸጸቱት የሚናገሩት ነገር ግን ግንኙነታቸውን የሙሽሮቹን ግንኙነት የሙሽሮቹን ነገር በጠቅላላ ፍጹም ተቃራኒ በሆነ መንገድ የምትወስድ ሰላም የምትነሳቸው ሰው እንደነበረች ነው ሳራ እንግዲህ ሳራን ለምንድነው ሊያርቃት ያልፈለገው የበፊት ፍቅረኛው ነች ለምንድነው ከአዲሷ ፍቅረኛው ጋር ያቀራረበው ለምንስ ፍቅረኛውን ለማግባት ሲያስብ ሽማግሌ ሲልክ ያ ሁሉ ቤተሰብ በጋራ ሆኖ ደስታውን ሲያሳልፍ ለምንድነው እሷን ለመነጠር ያልፈለገው ይሄ እንግዲህ የብዙዎች ጥያቄ ሲሆን በርካታ ሰዎች ግን ለቤተሰቦቿ ሄደው ለፖሊስም ሄደው የሚናገሩት ነገር አዎ ሳራ በሁለቱ ግንኙነት ደስተኛ እንዳልነበረች ነው ፍጹም የሙሽራው ጥፋት እንደሆነ ነው የሚናገሩት ሆኖም ግን ዋጋ ይከፈለችውና በሰርጓ ቀን 300 ሰዎች የእራት ፕሮግራም ተጠርተው በተንጣለለ አዳራሽ ውስጥ ባማረ ሁኔታ በጥሩ ዲኮር እራት ሊጋበዙ የነበሩት 300 ሰዎች የእናትና የአባቷን ቤት በለቅሶ ነው ለቅሶ ቤቱን የከበቡት በለቅሶ ነው ጊዜያቸውን ያሳለፉት ለምን አንድ ከመሃል ተነስቶ ይሄንን ነገር የተቃወመ የለም በጣም የሚያሳዝነው ነገር እናትና አባቷ የሚሆነውን ነገር ያዩትን ነገር ማመን ተስኗቸው እንግዲህ የሐዘን ጊዜያቸውን ጨርሰው ከዛ በኋላ ግን ቤተሰብ ከቤተሰብ ጋር አደረገ ምክንያቱም የማን ጥፋት እንደሆነ ሁለቱም ቤተሰቦች ያውቃሉ የሙሽራው ቤተሰቦች ከመጀመሪያው ጀምሮ የልጃቸው ህይወት ውስጥ ገብታ ይሄንን የልጃቸውን ህይወት መንገዱን እንዳታበላሽ የተቃወሟት ሴት በስተመጨረሻ የልጃቸውን ህይወት መንገድ አበላሸች በጣም ነው የተሰማቸው በጣም ነው ያዘኑት ማመን ያቃታቸው ስለዚህ መጀመሪያ ለሰርግ ነበር አይደል ሽምግልና ይላኩት ልጃችሁን ለልጃችን ብለው
ቀጥሎ ደግሞ አሁንም ሽማግሌ ላኩ ለምን ልጃችንን ይቅርበሉት ብለው እኛ ቤተሰብ እንሁን ብለው ተቀበሏቸው ሁለቱ ቤተሰቦች ደም አልተቃቡ ሁለቱ ቤተሰቦች ቂም አልተያያዙ ይቅርታን ተባባሉት ይቅርታ አንዱ ጠየቀ አንዱ ተቀበለ ከዛ በኋላ ሐዘናቸው የጋራ ሆነ ደስታቸውንም የጋራ ሊያደርጉ ነበር አሁን ግን ሐዘናቸውን የጋራ አድርገው ሁለቱ ቤተሰቦች ህይወታቸውን ቀጠሉ በጣም የሚያሳዝነው ነገር ግን ሳራ በሆነው ነገር አልተጸጸተችም ምንም የሚሰማት ነገር የለም በምርመራ ሰዓትም ደፋር ነበረች ፖሊስ ልትክድ ልታስተባብል በማትችል ሁኔታ ማስረጃ ሲያቀርብላት እንደዚህ ፍለፊት ያያየሽ ነበር አው ምትለው በቃ የነበረውን ነገር በሙሉ ተናገራለች እያንዳንዷን ንግግራቸውን በሙሉ ግልጽ አርጋ ነው የተናገረችው ስለዚህ እሷ ምን አለች ካንቺ በላይ ከሚስት በላይ ባሏን እንደምታቅ ስትነግራት ስለተቃወመች ተናዳ ነው ይሄን ያደረገችው ወይንም ደግሞ ከሳሚ በላይ እኔ ያቀዋለሁ ስላት አልተቀበለችኝም ነበር እሷ ነገር አሁን ያቀዋለሁ ነው የምትለው እንዲህ አይነት አቋም ያላት ሴት ናት ከዚህ በኋላ እንግዲህ አዜብ ወደ መቃብር ሄዳለች ሳምሶን ወደ ማረሚያ ቤት ሄዷል ነገር ግን እድሜ ልኳ ሳትፈታ ዘመኗን ሁሉ በእስር መስጨርሰው ሳራ ደስተኛ ሆና ወደ ማረሚያ ቤት ሄደች ማለት ነው ምንም ሳይሰማት ምንም ሳይጸጽታት አንድም የይቅርታ ቃል ሳትናገር ሳምሶን ግን በጣም ባይምሮ ተጎድቷል ተሰዶ ከሄደበት ሀገር በርግጥ ስራ እየሰራ ነበር በርግጥ እዛ እየኖረ ነበር ግን ሲመለስ በጣም በሚያሳዝን አቋም በሚያሳዝን የስነ ልቦና አቋም አስተሳሰብ ውስጥ ሆኖ ፊዚካሊን ብንመለከተው ሜንታሊን ብንመለከተው ብዙ ተጎድቶ ነው የመጣው ከዚህም በኋላ እንግዲህ የሱ ጀንበር ጠልቃለች ልንል በምንችለው ሁኔታ አይምሮ በጣም ተነክቷል ምክንያቱም የሰራውን ነገር እሱ ያውቀዋል ሁልጊዜም እንግዲህ ከታሪኮቻችን መጨረሻ የምናነሳቸው ሐሳቦች አሉ የዛሬ ባል ታሪካችን ሙሽራ በጣም ተሳዝናለች ታሪኳን ስንሰማ ሁላችንም ልባችን ይሰበራል የእውነት ማንንም ሰው ላይ ይሄ አይድረስ እንላለን ኢቭን ማንወዳቸው ሰዎች ላይ ያስቀየሙን ሰዎች ላይ ሁሉ ይሄ ነገር እንዲደርስ አንመኝም ምክንያቱም ሰው ስለሆነን አይደል ታዲያ እኛ እንዲህ ከተሰማን ቤተሰቦቿ እንዲሁም የሙሽራው ቤተሰቦች ምን እንደሚሰማቸው መገመት ቀላል ነው ስህተቱ የቱ ጋር ነው ማን ጋር ነው ስንል ብዙ ሰዎችን እናነሳለን ሳራን እናነሳለን ራሱ ሳምሶን እናነሳለን ግን የመጨረሻዋ ነገር የተፈጠረችው በዛች ቀን የተፈጠረችው ነገር ግን ስትነሳ ትልቅ ስህተት የምናገኘው አዜብ ላይ ነው ተመሳሳይ አይነት ስራ እንዳንሰራ ወይንም ተመሳሳይ አይነት ስህተት እንዳንሰራ የሷን የተሳሳተቻቸው ነገሮች ትኩረት አድርገን እንመለከታቸዋለን ምንድናቸው የአዜብ ስህተቶች በመጨረሻ ብቻዋን ሆና ማለት በተናደደችበት ሰው በተጣላችሁ ሰው ወይንም የተቆጣችሁ ሰው እዚህ ጋር እየተከራከረች ነው አይደል ከሳራ ጋር ያችን ሰዓቷን እናስባት ያችን አዜብን ህይወቷን እንድትጠፋ ያደረገች የመጨረሻዎቹን ደቂቃዎች እናስባቸው ክርክር ተነሳ መጀመሪያ ክርክሩ እየባሰ ሲሄድ ከዛ በኋላ መታቻት አይደል መታቻት ህይወቷ እንዲያልፍ ተደረገ በርግጥ ጸብ ነበረ ጸጉራቸውን መነጫጨት መደባደብ ምናምን መያያዝ ነበረ ጨካኝ ናት ግን ሳራ የአዜብ ትልቁ ጥፋት የነበረው ሰርጉን መሰረዟን መናደዷን እዛ ቦታ ላይ በዛ ሰዓት መናገር አልነበረባትም ቁጭቷን ንዴቷን ቁጣዋን ሁሉ መናገር ትችላለች ግን የት ጥቃት በማይደርስበት ቦታ ለዚህ ነው ሁላችንም ልብ ማለት ያለብን አንድ ነገር አለ በሆነ ሰው እናደዳለን የሆነ ሰው በጣም ይበድለናል እኛ ትክክል ነን የምንናገረው ነገር ልክ ሊሆን ይችላል ግን የምንናገርበት ቦታ የት ነው አንዳንዶቻችን እኮ ከጎረቤት ጋር ተናደን ድቅድቅ ጨለማ ምናልባትም የግቢ ብቅብቅ ያሉ መብራቶች ትናንሽ መብራቶች ባሉበት ቅር ያለን ሰው እንጠራና አንተ እንደዚህ አርጋኝ እንላለን አንዳንዴ ደግሞ ሰው ቤት ሄደን በጨለማ ያናደደን ሰው በራንኳክተን አንተ እንደዚህ አይባልም እንደዛ ያናደደንን ሰው ሄደን ፍለፊት ምናናገረው ለምንድን ነው ያ ሰው አናዶናል ያ ሰው በድሎናል ያ ሰው ጎርቶናል ፍለፊት ሄደን ስንጠይቀው ያ ሰው ምን ፈልገው መልስ አይሰጠንም የሚሰጠን መልስ መልሶ የሚያናደደን መልስ ነው አዜብ ምን አይነት መልስ ጠብቃ ነው ደስ ይበልሽ ሰርጉ ተሰርዟል ያለቻት ባንቺ ምክንያት እንዲህ ሆኗል የምትላት ምን ጠብቃ ነው አዎ እኛም ሁላችንም እንላለን እኔም ብያቃለሁ ሁላችንም ብዙ የሚያናደደን ነገር ሲኖር ያናደደንን ሰው እንናገራለን ግን መረዳት ያለብን ነገር አለ ያናደደን ያስከፋን የበደለን ሊደረግ የማይገባ ነገር ያደረገን ሰው ማለት እኛ ጉዳታችንን አንቺ እንደዚህ አርገሽኛል አንተ እንደዚህ አርገኸኛል ብለን ነገርናቸው ማለት የሚመልሱልን መልስ እኛን የሚያስደስተን አይደለም
በምንም ተአምር ምን ፈልገው መልስ ከነሱ አንሰማም የምንሰማው እንደው ምንድነው ንዴታችንን የበለጠ የሚያንተከትከው ነው ከዛ በኋላ ምን ይፈጠራል እኛ ተበድለናል አይደል የሚበደል ሰው የዋህ ነው ደግ ሰው ነው ሁሌ ጉዳት የሚደርስበት ተበድለናል ጥቃት ይፈጽምብናል ይመታናል ምቱ ወደ ሞት ሊዳርገን ይችላል ሊሄድ ይችላል ብለን ስለማናስብ እኛ እንሄድና ያናደደን ሰው እንዲበድለኝ ይቅርታን ልንሰማ ይቅርታ አይለንም ጨካኝ ሰው ውሸታም ሰው ሌባ ሰው ለሰው ሆዱ ማይራራ ሰው ይቅርታ ያውቅ አይጸጸትም እንደውም አዝነን ሄደን እንደዚህ በደልሽኝ አንዳንድ ጊዜ እኮ እያለቀስን ነው የምንናገረው አይደል እንደዚህ አርገሽኛል እንደዚህ አርገኸኛል ብለን እርያልን እንባችን እየፈሰሰ ከንዴታችን የተነሳ እጃችን እየተንቀጠቀጠ ምናልባት ትከሻችን ሁሉ ሰውነታችን እየተንቀጠቀጠ ነው የምናወራው የዛን ጊዜ ያ የበደለን ሰው የሚጸጸት የሚያዝን እኛ እንድንሰማ የሚፈልገው ነገር አይደለም የሚነግረን ደስ ነው የሚለው ይሞቀዋል በቃ ያደረገው ነገር ልባችንን መጉዳት መስበር አይደል ይፈልገው ተሳካላት ወይንም ተሳካለት ደስ ነው የሚላቸው ከዚህ ቀጥሎ ያለው ንግግር ግን እኛ የምንናገረው ነገር የነዛን ሰዎች ባህሪ ወዴት ነው የሚወስደው ልብ ማለት መቻል አለብን ከዚህ በኋላ የሚፈጽሙት ነገር ነው ተናገርን አናደዱን ተመላለስን አይደል ከዛ በኋላ ወደ ግብ ይሄዳል ሞኝ መሆን የለብንም ምን አስጨነቀን እንዲህ አይነት ሰው ይገላል እንዲህ አይነት ሰው ያጠፋል እንዲህ አይነት ሰው ሊስተካከል የማይችል ጉዳት ሊያደርስብን ይችላል ስለዚህ ምንድነው ማድረግ ያለብን ሰው ከበደለን ሰው ካስከፋን ሰው ማይደረግ ነገር ካደረገን ሰው ሊሆን የማይገባ ነገር ካደረገን የመጀመሪያ በህግ መጠየቅ ከቻለ በህግ መጠየቅ ነው ከዛ ውጪ ግን ከእንደዚህ አይነት ሰው ጋር ቁጭ ብለን ምንነጋገርበት ነገር የለንም ትልቁ ቅጣት መስደብ አይደለም ትልቁ ቅጣት እያለቀሱ እንደዚህ በደልሽ ማለት አይደለም ትልቁ ቅጣት መዝጋት ነው ዝግት አርገን ከህይወታችን ማስወጣት ነው ምክንያቱም ክፉ ሰዎች ናቸው ክፉ አይደለንም ቅነን እናቃለን ራሳችንን በእውቀት ፈጣሪን በመፍራት በትጋት ህይወታችንን የምንመላለስ ሰው ከሆነን ክፉ ሰው ካጠገባችን ሲርቅ አጣን እንጂ አላጣናው ቀረብን ወይንም ደግሞ እሷ ቀረባት እንጂ እኔ ቀረብኝ ነገር የለም ወይንም እሱ ቀረበት እንጂ እኔ ቀረብኝ ነገር የለም ብለን ነው የምናስበው ስለዚህ ከክፉ ተጠበቁ ነው የሚለው የፈጣሪ ቃል ራሱ የፈጣሪ ቃል እኮ ከአውሬ ተጠበቁ አላለም ከእባብ ከዘንዶ ከንትን ተጠበቁ አላለም ከክፉ ሰው ተጠበቁ ግን ይላል የፈጣሪ ቃል ስለዚህ ክፉዎችን ሄደን መከራከር አይገባንም ብልጥ መሆን አለብን እርግጥ ብለን ማሰብ መቻል አለብን የዛሬዋ ሙሽራ ሰርጉ መሰረዝ ትችል ነበር ሰርዛለችም እነዚህ ሰዎች በሽማግሌዎች ፊት መንገር ትችል ነበር ከውስጧ እንዲወጣ ከፈለገች ካመነችበት ከፈለገችም በህግ መጠየቅ ትችል ነበር ምንድነው ማድረግ የነበረባት ብዙ ነገር ማድረግ ነበረባት ትልቁ ቅጣት የነበረው ግን ከሁለቱም ራሷን ማዳን ነው ከሁለቱንም ከህይወቷ ማስወጣት ለነሱ ትልቁ ቅጣት ነው ደግ ከሆነን ውስጣችን ጠቃሚ ሰዎች ከሆነን ሰውን የበደለንን ሰው የምንቀጣው በትልቁ ነገር ራሳችንን ገለል በማድረግ ነው ምክንያቱም ጥቅም አለና እንጠቅማለን ምክንያቱም ህይወታቸውን እንዲገነቡ ማንነታቸውን እንዲገነቡ የህይወት ፈተናቸውን ቻሌንጃቸውን እንዲፈቱ ፍትትት የምናረግበት ጭንቅላት ዕውቀት አለን ያ ነው ትልቁ የሰው ልጅ ጥበብ በዕውቀት ውስጥ የምንመላለስ ሰዎች ነን አይደል በዕውቀት ውስጥ የምንመላለስ ሰዎች ሆነን የማይገባን ቦታ ውለን ከሆነና ክርክርና ጸብ ካለ አብረን መከራከርና መጣላት ጸቡስ መግባት የለብንም ንቀን መሄድ በህግ የሚጠየቅ ከሆነ መጠየቅ ከዛ ውጪ ግን መናገር አለብኝ ከውስጥ ይውጣ ምንል ከሆነ ግን ልብ ማለት መቻል አለብን ሽማግሌ ሰብስበን ሰው ባለበት ነው እንጂ አንቺ እንትና እያለ መሄድ የለብንም አንዳንድ ጊዜ የሚኒባስ ታክሲ ረዳት በሳንቲም ይጣላል መልስ ስጠኝ መልስ አትሰጠኝ መኪና አሽከርካሪዎች አንዱ ካንዱ ጋር ከፊትና ከኋላ ሆኖ ሁላችንም እናደርገው መጋጨት ከዛ መሰዳደብ አለ አንዳንድ ጊዜ ደግሞ በሆነ ሰልፍ ላይ ሊሆን ይችላል ሰዎች እዛው ተገናኝተው እዛው ይጣላሉ ሁላችንም ከቤታችን ይዘን የመጣነው ኢሞሽን ነው መኪና አሽከርካሪ ይሁን በረዳትና በተሳፋሪ መካከል ወይ በሹፌርና በተሳፋሪ ትራንስፖርት አገልግሎት ላይ ይሁን በትምህርት ቤት ቦታ በተማሪና በአስተማሪ ይሁን ስራ ቦታ ባለቃና በሆነ ሰው መካከል ያለ ግጭት ይሁን አንዳንዴ ምንም አይተዋወቁ ሰዎች ናቸው አንዳንዴም አብሮ የነበሩ ሰዎች ናቸው አንዳንዴ የሆነ ቦታ የተገናኙ ሰዎች ናቸው ግጭት ሲፈጠር ግን ልብ ማለት መቻል ያለብን
ያችን ደቂቃ ካለፍናት ያችን ደቂቃ ንቀናት ከሄድን ተመልሶ ያ ሰው አይመጣም ግን ያችን ደቂቃ ለውስጥ መግባት ያችን ደቂቃ ለማለፍ አለመፈለግ በጣም ብዙዎችን ዋጋ አስከፍሏል የዛሬ ባል ታሪካችን ያችን ደቂቃ እልህ ይዟት ነው የተናገረቻት ደስ ይበልሽ ሰርጉን ሰርዤዋለሁ ምን አስጨነቃት ሲጀመርስ ከሷ ጋዛ ቤት ምን አስኬዳት በድላታለች አይደል እንደነዚህ አይነት ነገሮችን ችላ ማለት የለብንም በህይወታችን ብዙዎቻችን እናደርጋለን አይደል ሰው የሆነ ነገር እቃ ልንገዛ ሱቅ ሄደን ኖርማል ሱቅ ሳሙና ስጠኝ ሻይ ቅጠል ስጠኝ እንደዚህ ስጠኝ እምንልበት ሱቅ እንሄዳለን አይደል ህይወታችን ነው ኑሯችን እንደዛ ልናረግ ሄደን ባለ ሱቁ የሆነ ነገር ሲለን አንድ ሁለት ይባልና እዛ ጋር ድብድብ ይፈጠራል ማለት ከሆነ ደቂቃ በፊት ሰላማዊ የነበረን ሰዎች የሆነ ቦታ ሄደን ክርክር ሲፈጠር ድብድብ ይነሳል ይሄ ለራሳችን ማለት ኢሞሽናሊ ማቹር ስላላረግን ነው በተቻለን መጠን ክርክር ያለበት ቦታ ጋር ማረግ ያለብን ፈሪ ይበሉን አልቃሻ ይበሉን ምን ይበሉን ዝም ብለን መሄድ ነው የሰደበንም ካለ የመታንም ካለ የተናገረንም ካለ ቅፍድድ አድርገን ህግ ፊት መጠየቅ እንችላለን መሳደብም ሆነ መማታት በህግ ያስቀጣል ግን ሰው አንዳንዴ ከኛ ጉልበት ስለመታን ብንችለው መምታት የለብንም አያስችለንም አንዳንዴ በመኪና መንዳት መካከል ላይ በጣም ብዙ ጸብ ይፈጠራል እኔ ተመልክቼ አውቃለሁ ሰዎች በመኪና እየተከታተሉ ይሄዱ አንደኛውን ያናድደዋል መጨረሻ ላይ አንደኛው ሽጉጥ ሲያወጣ በአይኔ አይቼ አውቃለሁ ጊዜው ቢቆይም ተመልክቻለሁ ሰው በጭንቅላቱ ምን እንደያዘ አናቅም እያንዳንዳችን ከቤታችን ስንወጣ ተረብሸን ልንወጣ እንችላለን ደሞም ነው ሰው እስከሆነን ድረስ በየቀኑ ምን ደስብበት ነገር አለ ምን እናድድበት ነገር አለ ግን ያኛው ሰው በጭንቅላቱ ምን ይዞ እንደሚመጣ አናቅም ያኛው ሰው በጭንቅላቱ ውስጥ ያለውን ነገር አናቅም አንዳንድ ሰው መኖር አስጠልቶት ተስፋ ቆርጦ ይሆናል ከቤቱ ይወጣው ልክ ከኛ ጋር ሲገናኝ የማይሆን ነገር ሲናገረን ማሰብ ያለብን እኔ ማስበው እንደዛ ነው የሆነ ሰው የማይሆን ነገር ሲናገረኝ ይሄ ሰውዬ የለም ነው ምለው ወይንም እሴትዮ የለችም ነው ምለው እንጂ አልነጋገርም ምክንያቱም ሰዓቴን አከብራለሁ ጊዜን አከብራለሁ ከዚህ ሰውዬ ጋር ወይንም ከዚህ ሴትዮ ጋር እዚህ ጋር ከመከራከር ጸጥ ብዬ ደቂቃውን ካለፍኩኝ በኋላ ማያስደስተኝ ነገር ህገወጥ ነገር ከሆነ ከሰደቡኝ ከመቱኝ እከሳለሁ ሄጂ ከዛ ውጪ ግን አንከራከር መብቴ ነው እንላለን አሁን ከዛ ውጪ ደግሞ እንዲህ አይደረግም እንዲህ የማረግ መብት የለውም ቦታ አለው ያን ምን ጠይቅበት ቦታ አለው ጭር ያለ መንገድ ላይ አንድ ስብእናው የተበላሸ ሰው ህግንም ፈጣሪንም የማያውቅ ሰው መጥቶ ከኋላ ቢመታል መብቴ ነው መማታት አትችልም ይባላል አይባልም ዝም ተብሎ ይኬድና ወዲያውኑ ግን ሪፖርት ይደረጋል ለፖሊስ ስለዚህ በትዕግስት ማሳለፍና ከዛ በኋላ ምን አረጋውን ነገር መወሰን የብልጥ ስራ ነው እንጂ የሞኝ ስራ አይደለም የዛሬ ባል ታሪካችን ሙሽራዋ የፈለገችውን ህይወት መምራት ትችል ነበር ከባሏ ጋር ሰርጉን ማድረግ ትችል ነበር ሰርጉን መሰረዝ ትችል ነበር የፈለገችውን ነገር አንድ ግን ያላወቀችው ነገር ካናደዳት ሰው ጋር ጠላት ከሆናት ሰው ጋር አብራ ቁጭ ማለቷ ዋጋ አስከፍሏታል ስለዚህ ሁላችንም በዚህ ነገር ላይ ንቁ መሆን መቻል አለብን ግጭት ካለን ያለ መግባባት ካለን አንድ ቤት ውስጥ አንዳንቀመጥ አይደረግም እንደዛ አንድ ቤት ውስጥ ከዛ ሰው ጋር መቀመጥ ማለት ከጸብ ከክርክር በኋላ ምን እንደሚያረጋን አናቅም እኔ እንደዛ አይነት ቦታ አልገኝም ማናችንም መገኘትም የለብንም ለምን ራሳችንን እናከብራለን ሲጀመር ያ ሰው ጥቃት ባያደርስብን እንኳን እየተገለማመጡ መተያየት እንዲህ አርጋይ ነበር እየተባባሉ መከራከር ምን አመጣው ራሳችንን የምናከብር በማስተዋል የምንረማመድ ፈጣሪያችን የሰጠንን እያንዳንዷን ነገር የምናከብር ሰዎች ከሆነ ነጭና ጥቁር ለይተን እናውቃለን ነጭ ብርሃን ነው አይደል ይሄኛው ደግሞ ጨለማ ነው ጨለማ ውስጥ ምን አመላለሰን ጸብ ክርክር ሰውን መበደል ምናምን የጨለማ የክፉ ስራ ስለሆነ እዛ ውስጥ ላለም መመላለስ መልአክ አይደለንም አለን እዛ ውስጥ ሁላችንም ግን ፈልገን ግን አንገባ ከዛሬ ባል ታሪካችን እንግዲህ ሰርጉ መሰረዙን ለብዙ ሰዎች አልተናገረችም የተናገሩ ሚዜዎች አሉ ለአንዳንድ ሚዜዎቿ ሰርጉ ቢሰረዝ ምን ይመስላችኋል ብላ የተወሰኑ ቃላቶችን ተናግራለች ግን ምን አሉ በጣም ፈርታ ነበር አሉ አፍራ ነበር ቤተሰቦቿን አሉ አንገቷን ደፍታ ነበር በእነዛ ቀናቶች ውስጥ እኮ የመጨረሻዎቹ የሷ ከሞተችባቸው ቀናቶች በፊት የነበሩት ቀናቶች ውስጥ በጣም ኮንፊውዥን ውስጥ እንደነበረች በጣም ፍርሃት ውስጥ እንደነበረች ለቤተሰቦቿን ብላ እንደምትነግራቸው እሷ ከሞተች በኋላ ነው የሚናገሩት በርካታ ሰዎች ሰርግን መሰረዝ ፈርተው ወይንም ደግሞ ሰርግ ተሰርዞባቸው ሙሽራው ቀረ ምናምን እየተባለ ችግር ውስጥ የሚወድቁበት ምክንያት በእኛ ምላስ ነው
ከሰርጉ በላይ የሚያሳስባቸው ሰው ምን ይለኛል የሚለው ነገር ነው። ሁላችንም ያ ቢደርስብን እንፈራለን። የምንፈራው ደግሞ የሰው ምላስ ነው። አንድ ሰው ሰርጉ ተሰረዘ ወይንም ደግሞ ሙሽራው ቀረ፣ ሙሽራዋ እምቢ አለች የሚባል ነገር ሐሳቡ ሲነሳ የመቀበልና ያለመቀበል ጉዳይ ነው። ለራሳችን የምንነግረው እውነትና ለራሳችን የምንነግረው ውሸት ነው። እንዴት ሰርጉ ሲሰረዝ አው ሰው ያማናል፣ ሰው ተዘጋጅቶ እንዴት ይባላል? ወሬ ወጀብ አለ፣ ደስ ማይል ወጀብ፣ በጣም የሚረብሽ ወጀብ አለ አይደል? ግን ቆይ እሺ ሪያሊቲውን እንነጋገር ከተባለ ሰርግ ተሰረዘ፣ ኦኬ ተሰረዘ ነው፣ ምንም ማድረግ አይቻልም። እሺ ሰዎች ያሙናል፣ ይሙና፣ ካሙን በኋላ ምን ያደርጉናል? እንደዚች አርጎ መጥቶ ሚነካናል? የለም። ሰዎች ፊት እናፍራለን፣ እንፈራ፣ ግን ነገ አዲስ ቀን ነው የሚለው የፈጣሪ ቃል። አልሆነም ለበረከት ነው። ፈጣሪ እንደው ይችል ልጅ ትቅርብህ ሲለኝ ነው። ፈጣሪ እንደው ይሄን ሰው ይቅርብሽ ሲለኝ ነው። ፈጣሪ እንደው ከሆነ ነገር ሲያድነኝ ነው ብለን ለጭንቅላታችን ብንነግረውስ፣ ከድካም ትረፉ ሲለን ነው ብለን ለራሳችን ብናሳምነውስ፣ አልሆነም ኢትስ ኦኬ ኔክስት ይር ወይንም ደግሞ ከዛ ቀጥሎ ባሉት አመታት ውስጥ ትሞክራለህ፣ ፈጣሪ ላንተ ያለውን ይሰጣል፣ ፈጣሪ ላንቺ ያለውን ይሰጥሻል የሚል አንደበት ቢሆንስ ያለን እነዛ 300 ሰዎች እንደዛ የሚሉ ቢሆኑስ አዜብ ሰርግ ላይ የተጠሩት እንደዛ አይነት ማንነት ቢኖረን ኖሮ ማህበረሰባችን ውስጥ በጣም ብዙ ቀውስ አይፈጠርም ነበር። መሰረዝ ያለባቸው ሰርጎች ምላስን ተፈርተው ሰርጎቹ ተደርገው ከዛ በኋላ እዛ ውስጥ ተፈጥሮ ልጆች በጣም ብዙ ኪዮስ ተፈጥሮ ያውቃል። ቤተሰብ የማህበረሰባችን ትልቅ አካል ነው። ጋብቻ የአንድ ወንድና የአንድ ሴት መጣመር፣ በስነ ስርዓት ልጆችን ማሳደግ፣ ቤተሰብን መምራት፣ ይሄ ተፈጥሯዊ ፈጣሪ የሰጠን ጸጋ ነው። ግን ሰርግን መሰረዝ ፍራቻ፣ ሰው ምን ይለኛል የሚለውን ፍራቻ ግን እህቶችም ወንድሞችም ተጎድተው የማይፈልጉት ህይወት ገብተው በስተመጨረሻ ብዙ ጥፋቶች ተፈጥረዋል። ይሄ ደግሞ አንዱ እኛ እንደ ማህበረሰብ ያልን ሰው እያማን ሰዎችን እያሳቀቀን የምናደርገው ሐሜት የምናረገው የምንሰጠው ትችት ማህበረሰባችንን በብዙ ጎድቶታል። ይሄንን ለመቀየር አው እንደ ማህበረሰብ ጊዜ ወስድብናል። መረዳት ግን ያለብን ጎጂ ባህል ነው። ነገር ግን እንዲህ የደረሰበት ሰው እንደዚህ አይነት ነገር ያሳለፈ ሰው አንድ መረዳት ያለበት ነገር ውሸት ነው። ሰርጉ ተሰረዘ ብለው ያሙሃል፣ ሰርጉ ተሰረዘ ብለው ያሙሻል፣ ይሙሻ ውሸት ነው። ምን ያመጣል? ካወሩ አንቺን ስምሽን ካጠፉ በኋላ ከዛስ ምንድነው የሚመጣው? ምንም። ሰው በመላስ የሚጠፋ ቢሆን ኖሮ ምድር ጠፍታ ነበር። ሰው በሐሜት የሚጠፋ ቢሆን ኖሮ የለን ነበር። ሁላችንም ያለ ነገር ነው። የሆነ እኮ ማለት ህይወት ላይ የሚመጣ አንድ አነስ ያለች እንቅፋት ማለት ናት። እኛ ግን በጭንቅላታችን አግዝፈን አይተነው በጣም ብዙ ሰዎች ተጎድተዋል። ይሄንን ነገር መሳሳት የለብንም። ለራሳችን የምንሰጠው ዋጋ ምን አይነት ነው? ለራሳችን የምንሰጠው ክብር ምን አይነት ነው? ራሳችንን እናውቃለን። ከሰርግኛ አንበልጥም። አንድ ገባበታለሁ ብለን ካሰብነው ህይወትኛ አንበልጥም። ከምንም ነገር እኛ አንበልጥም። እኛ ነን ዋናው። ራሳችንን ማጣት የለብንም በዚህ ውስጥ። ራሳችንን መጉዳትና የሰው አፍ ፍራቻ፣ የሰው ምላስ ፍራቻ፣ ሐሜትን ፍራቻ እዚህ ውስጥ እህቶችና ወንድሞች መሰቃየት የለባቸውም። አልሆነም ነው በቃ። ከዛ በኋላ ምንድነው ሆኗል? ሲጀመር በጣም ብዙ ሰዎች የሚጨነቁት ለምንድን ነው? ለእያንዳንዱ ሰው ደውሎ ይናገራሉ። በቃ ሰዎቹ በሰሙ ጊዜ ይስሙ። እኔስ መንገዴን ነው የምቀጥለው። ምንም ያስጨንቅ ነገር የለም። ሁሉ ነገር እኛ እንዳረግነው ነው። እኛ በጣም ካከበድ ነው ይከብዳል። እኛ በጣም ደግሞ ካቀለል ነው ወይ እንደዚህ ሆነ እኮ በቃ ብለን ካለፍን ያልፋል። ሰው ያወራ ምን ስራ አለው? ሌላ ወሬኛ ከማውራት ውጪ ሌላ ስራ የለውም። ትክክለኛው ሰው እኮ አይጠይቅም። ራሱ መጥቶ አይነግረንም። ያንን ነገር ማናገር ከፈለገ ራሱ ሊረዳን በሚረዳን መንገድ ነው እንጂ እሺ እንትኑ እንደዚህ ሆነ ብሎ አያነሳም። ይሄ በጣም ጎጂ ባህል አለ፣ እንደዚህ አይነት ባህል። ስለዚህ መረዳት ያለብን ትልቁ ማህበረሰቡን ከዚህ ጎጂ ባህል ውስጥ ለማውጣት ጊዜ ይፈጅብናል። የዓለምም ችግር ነው፣ የኛ ብቻ ችግር አይደለም። እኛ ግን መጠንከር ያለብን ነገር እውነትን በእውነት እንጋፈጠው። ማፈርና መፍራት የለብንም። ሰርግ ተሰረዘ፣ ብዙ ከሰርግ ጋር ብቻ ሳይሆን ብዙ ነገር ተያይዞ የነገሮች ከተበላሹ ሆነ ነው። ሲጀመር ማደፍሮ ይጠይቀናል። ቆፍጣና ከሆነን ማንንም አይጠይቀንም፣ ጸጥ ነው የሚሉት። እኛ ግን ልፍስፍስ ከሆነን፣ እኛ ግን ዝም ብለን የምናወራ ከሆነን አዎ ልባችንን ይሰብሩታል። አዎ ደጋግመው እያነሱ ያሳዝኑናል። አዎ እንዳንረሳው ዝም ብሎ ይደጋግሙብናል። ይሄን የሚያደርጉት የኛን አቋም አይተው ስለሆነ ኮስታራ ከሆነን ማንንም
ሎሳችንን ማንንም የተበላሸብንን ነገር ማንንም ያጣነውን ነገር የከሰርንበትን ይሆንልኛል ብለን የያዝነውን ያልተሳካልንን ነገር ማንንም ደፍሮ አይጠይቀንም ዋናው ነገር የኛ አቋም ነው ደጋግሞ የሚጠይቀንን ሰው ደግሞ ከህይወታችን ማባረር ነው ሌላ አማራጭ የለም የዛሬ ባል ታሪኮቻችንን ተመልክተን ሌላ የምናነሳው አንድ ጠንካራ ሐሳብ ስለ ጓደኝነት ነው ስለ ጓደኝነት ስንመለከት እንግዲህ አዜብ ሳራን እንደ ጓደኛዋ ወስዳታለች እንደ ጓደኛዋ ብቻ ሳይሆን አምናታለች የአንድ አመት የሁለት አመት አይደለም እንግዲህ ሳምሶንን ካወቀች ጊዜ ጀምሮ የምትቀርበው ወይንም ደግሞ የምታቀው ዘመዱ ናት ብላ ስላሰበች ጓደኛ አርጋታለች ሚዜ ሁላ አርጋታለች ጓደኝነት ከዝምድና ይሄ እንዴት ነው በደም ከተሳሰረ ዝምድና የበለጠ የባዳ ዘመድ የምንለው አይነት ምክንያቱም ለሁሉም ዘመዶቻችን የማንነግረውን ሚስጥር ለጓደኛችን ነግራለን ከሁሉ ዘመዶቻችን ጋር ማናሳልፈውን አይነት ሰዓት ከጓደኛችን ጋር እናሳልፋለን ከማንንም ዘመዶቻችን የበለጠ ጓደኛችን የዕለት ተዕለት ተግባራችንን ያቃል በቀን እንግዲህ ከጓደኞቻችን ጋር የበለጠ ስልክ ምንደዋወለው ከስጋ ዘመዶቻችን የበለጠ የጓደኝነት ዝምድና በጣም ጠንካራ ነው ጓደኝነት በደም ያልተሳሰረ ግን ባዳ ሆኖ ዘመድ የሆነ ሰው ማለት ነው ትክክለኛ የጓደኝነት ትርጉም ምን የሚያቅሰው ጓደኛውን አይጎዳም ትክክለኛ ብስለትም ይጠይቃል ትክክለኛ ጓደኛ ማለት ከፍ ባልን ጊዜም ዝቅ ባልን ጊዜም በተደሰትን ጊዜም ባዘንን ጊዜም ትክክል በሰራን ጊዜም ትክክል ባልሰራን ጊዜም በየትኛውም የህይወታችን መንገድ ላይ አብሮን የሚሆን ሰው ነው ይሄ ሰው ሁሉ ጊዜ ተማመንብናል ግን ስናጠፋም ይናገረናል ስናጠፋም ይናገረን ግን ሊተቸን አይደለም ሊያስተካክለን ነው ሊገስጸን ነው የሚነግረን እንደነዚህ አይነት ጓደኝነትን አክብረን ወደን ተያይዘን እንድንቀጥል የፈጣሪን ፍቃድ ነው ጓደኝነት በጣም ቀላል የማይባል የህይወት መንገድ ያለው ነገር ነው ጓደኛ መልካም ነው ሁላችንም ጓደኞቻችንን እናከብራለን እንወዳለን ለጓደኞቻችን ታማኝ ነን ስንል ልብ ማለት ያለብን ነገር አጠገባችን ያሉት ጓደኞች ሁሉ ግን እንደዛ አይነት ናቸው ለማለት በጣም ያስቸግራል ሪሌሽንሺፖቻችን ባውንድሪያቸው የተሰመረ ከሆነ ሪሌሽንሺፖቻችንን የምናቃቸው ምንለያቸው ከሆነ ጥሩና ጥሩ ያልሆኑ ጓደኞቻችንን ለማወቅ ምልክት ያሳዩናል አዜብ በእርግጠኝነት ይቺ ሴት ሳራ ምልክት አሳይታት ነበር በእርግጠኝነት ከዛን ቀን በፊት ብዙ ነገር አይታባታለች ግን ችላ ብላው ነው ዛሬ እኮ ሌሎች ሚዜዎች የሚናገሩት ነገር አለ አንዳንዶቹ ሚዜዎች የሚያነሷቸው ቃላቶች ለምን ደግሞ ተገናኙ ብለን ልናስብ እንኳን የሚያበሳጩን አይነት ቃላቶች ናቸው ልብስ በሚመረጥ ቀን እንደዚህ ብላት ነበር የወንዶቹ ሚዜዎች ልብስ ሲመረጥ ሙሉ ለሙሉ የመረጠችው ሳራ ናት ይላሉ ሳራ መምረጧ ግን አይደለም ሳምሶን የሚወደውን አቃለው ለሳምሶን የሚሆነውን ልብስ አቃለው እያለች በመታረጋቸው ነገሮች ሚዜዎች ሁሉ ተናደው ነበር ሙሽራውም ተናዳ ነበር ያስቆመ ግን የለም ምልክት አይታባታለች ብዙ ነገር ዝም ብላ ትሄዳለች ሚዜዎቹ ስለተናገሩ ስላልተናገሩ ብቻ ሳይሆን እኛ በራሳችን እንረዳዋለን ምክንያቱም የዛች ቀን ብቅ አድርገው በዛ ቀን በጉ ያለ ኢሹ አይደለም ኢሹአቸው ሌላ ኢሹ ከኋላ አላቸው ነገር ግን አይታለች ምልክት ተረድታለች ምልክት ገብቷታል ምልክት አይታለች አዜብ ግን የዋህነች የዋህነቷ ዋጋ አስከፈላት ህይወቷን እንድታጣ አደረጋት እኛስ እስከምን ድረስ ነው የዋህነታችን ከሰው ልጅ አንደበት የሚወጣው ነገር ልብ ማለት መቻል አለብን ሰው ካናቀን ነው ከአንደበቱ የሚወጣው ነገር እኛን የሚያጣጥል የሚሆነው የተናቀንበት ቦታ ነው መቀመጥ የለብንም መገኘት የለብንም እዛ አካባቢ ሰው ከደፈረን ምን ያመጣል ምን ታመጣለች ብሎ ካሰበ ነው ከአንደበቱ የሚወጣው ነገር ልክም አይሆነው ምን ያመጣል ምን ታመጣለች እሳት አገባ ውስጥ አንገባ ገና ሰው ከአንደበቱ የማይሆን ነገር ሲናገረን ወዲያውኑ ውጥት ነው ማለት ያለብን ከህይወታችን ጠንቃቃ መሆን መቻል አለብን ያንዳንድ ሰዎች ጓደኝነት ብዙ ዳሜጅ ካመጣ በኋላ ብዙ በህይወታችን ሊስተካከልና ሊታረም የማይችል ጉዳት ካመጣ በኋላ አንዳንዴም እስከ ህይወት መጥፋት ድረስ ህይወት ባይጠፋ እንኳን ነፍስ ባይጠፋ እንኳን በዘመናችን ሁሉ ሊደርስብን የማይችል ጉዳት ካደረሰ በኋላ የነቃን ሰዎች አለ ልብ ማለት መቻል አለብን ጓደኛ ሁሉ ጓደኛ አይደለም ጓደኛ ሁሉ የኛ ደጋፊ አይደለም ጓደኛ ሁሉ ደግሞ ታማኝ አይደለም ያንዳንዱ ሰው የራሱ የሆነ ነገር አለ አንዳንዶች ታማኝ ናቸው አንዳንዶች ጥሩ ናቸው አንዳንዶች ከጓደኝነት በላይ ስጋ ናቸው ልንላቸው እንችላለን በፈጣሪ ማለት በባዳ ስጋ ምንላቸው አይነት አሉ ግን በዛው ልክ ደግሞ ውሸታም ጓደኞች አሉ ጓደኞቼ ምን አይነት ናቸው አጠገብ ያሉት ጓደኞች ምን አይነት ናቸው የጥሩ ያልሆኑ ጓደኞች ምልክቶች ምንድናቸው ብለን በማሰላሰል ጓደኞቻችን እነማን እንደሆኑ በትክክል ማሰብ መቻል አለብን እኛ ካስተዋልን እኛ ማየት ከቻልን
እኛ አንድን ሰው ካጠገባችን ጓደኛዬ ነው ብሎ ተብሎ ሲመጣ አንደበቱ የሚወጣውን ቃል ማሰላሰል ከቻለን ስለኛ የሚሰጠውን አስተያየት ስለኛ የሚሰጠንን ምክር ስለኛ የሚያደርገውን ነገር ሁሉ ዝም ብለን ከተመለከት ነው ያ ሰው ጥሩ ጓደኛዬ ነው ጥሩ ጓደኛዬ ናት ወይንም አይደለችም ለማለት ቀላል ነው መልካም ጓደኛ ህይወታችን እንድንገነባ ነው የሚያደርገን መልካም ጓደኛ ያልታየንን ብርሃን እንድናይ ነው የሚያደርገን መልካም ጓደኛ ማለት በዚህኛው መንገድ ብትሄድ በዚህኛው መንገድ ብትሄጂ ይያለ ነው የሚነግረን መልካም ያለነ ጓደኛ ነው ምንድነው የሚያደርጉን ያለንን ነገር እንድንጠላ ያለንን ነገር እንዳናከብር ፈጣሪያችንን እንዳናመሰግን ልክ የሆነ ሁላችንም በህይወታችን የጎደለ ነገር አለ ማንንም ሰው ህይወቱ ሙሉ ሆኖለት የሚኖር የለም በመድር ላይ ማንንም ሰው አይደል እኛ በህይወታችን ጓደኛ ብለን ወደ ቤት ያስገባናቸው ሰዎች ባትሪ ያበሩ እስኪመስል ወይ እንትን የለሽም ወይ እንትን አልተሳካልሽም ወይ እንትን አልሆነልሽም ወይ ይሄ ነገር አታሃል ወይ ይሄ ነገር ጎሎሃል የሚለን ሰው ጓደኛ አይደለም ያ ሰው ማለት ጎዶሏችንን እየደጋገመ አንዳንድ ጊዜ እኮ ምንም ልናረግ ማንችለው በቃ ምንም ብንጥር በህይወታችን አልሳካለን ወይ ስራ ይሆናል ወይ የሆነ ነገር በቃ አልሆነ ያለንን ነገር እየመጣ እየደጋገመ ያ ነገር እንዳልተሳካልን ያ ነገር እንዳልሆነልን ያ ነገር እንዳልፈጸም ነው ጎዶሎ አስመስሎ ሊነግረን የሚፈልግ ሰው ማለት ጓደኛችን አይደለም 1 2 3 ብለን መቁጠር የለብንም ከህይወታችን ማስወጣት ነው ያለብን ትክክለኛ ጓደኛስ ምንድነው የሚለን ገና ሲመጣ ፈጣሪን አመስግን ይሄው ምን ጎደለ ይሄው ይሄ አለ አንዳንዴ እንዳለን ራሱ የረሳነውን ነገር እያስታወሰ አንቺ እንደዚህ ነሽ አንተ እንደዚህ ነህ ፈጣሪህን አመስግን ነገ የፈለከው ይሳካል ነገ ሌላ ቀን ነው ስለዚህ ዛሬ ላይ ፎከስ እናድርግ ዛሬን ይሄንን እናድርግ ብሎ ብርታት ነው የሚሆነን ብዙ ኤግዛምፕሎችን ማምጣት እንችላለን ከቀኝ ከግራ ብዙ ነገሮችን ማስቀመጥ እንችላለን ትክክለኛ ጓደኛችንና ትክክለኛ ጓደኛ ያልሆኑ ሰዎችን መለየት የኛ ኃላፊነት ነው ይሄን ለመለየት ፈጣሪ ጭንቅላት ሰጥቶናል ማስተዋልን የጎደለን እማናስተውለው ደግሞ ሰነፍ ስለሆነ ሳይሆን በህይወቱ ጣውረድ ስለተያዝን ነው በህይወታችን የተለያየ ፈተና ሁላችንም ውጥረት አለበት በዛ ስለተወጠርን ካገኘነው ሰው ጋር በላለን እንጠጣለን ሰው እንወዳለን ምናምን ልብ ማለት መቻል አለብን በማስተዋል መረማመድ ማለት ነው ጓደኛ አንድ ሰው በህይወታችን መጣ ማለት የሚያስቀምጠው ተጽዕኖ ህይወታችን ላይ ቀላል አይደለም ዘመድ እናቀዋለን ስናድግ ጀምሮ እናቃለን የዘመዶችን ምንነት የምንፈልገውን ዘመድ እንቀርባለን በጣም እንቀርባለን የማንፈልገው ዘመድ ደግሞ መካከለኛ ራቀም ቀረበም የማይባል መቀራረብ ይኖረናል አንዳንዶቹን ደግሞ ስለማይጠቅም እናስወጣቸዋለን ምንም ማድረግ አንችልም ስለምናቃቸው ነው የአዳዲስ ምናገኛቸው ጓደኞች ወይንም ደግሞ በልጅነት አብረን አድገን ግን የሆነ ልዩነት ኖሮ ግን ተመልሰው የመጡ ጓደኞች ማለት እንምናቃቸውን ይመስላል እንደ ሰው ነው የምንተዋወቀው እንጂ ውስጣቸውን አናቀው ይዘው የመጡት ሐሳብ ምን እንደሆነ አናቀም ጓደኛ የህይወትን አቅጣጫ ወደ ቀኝም ወደ ግራም የመቀየር ትልቅ ፖቴንሻል አለ ህይወታችንን ያዝነው ደና የተረጋጋ መስመራችንን ደና የተረጋጋ ማንነታችንን ደና ለፍተን በቃ ኡፈይ ተሳካልን ብለን ያዝነው ነገር ሁሉ ድምጥማጡን የማጥፋት ፖቴንሻል አለው ጓደኛ በዛው ልክ ደግሞ ተበላሽብኝ ያልነው ነገር ደግሞ ጓደኛ የመገንባት ችሎታም አለው አልሆንም በቃ እኔ ከዚህ በኋላ ከዚህ ነገር ላይ አልነሳም ባልን ሰዓት ከፈጣሪ የመጣ ጓደኛ ደግሞ ብድግ ሊያረጋኝ ይችላል የትኛው ጓደኛ ናት ጓደኛዬ የትኛው ጓደኛ ናት ጓደኛ ወይንም የትኛው ጓደኛ ነው ጓደኛ ማን ነው ከጎኔ ያለው ጓደኛ የሚለውን ነገር ልብ ማለት መቻል አለብን ለመለየት አሁንም የምንለው ነገር ምንድነው ጥሩ ጓደኛ ነው መጥፎ ጓደኛ ነው ትክክል ነው ትክክል አይደለም የሚለውን ለማስተዋል የሚያስችል ጭንቅላት አለ ከምንም በላይ ትልቁ ማየት ያለብን በርካታ ነጥቦችን ከዚህ በፊት ስለ ጓደኛ በስለ ህይወት ፕሮግራማችን አስተናል እነዛን ፕሮግራሞች ሄዶ መመልከት ይቻላል በርካታ ፕሮግራሞችን ከዚህ በፊት ስለ ህይወት ፕሮግራም ላይ ስናቀርብ እኮ የገለጽናቸው ነጥቦች አሉ ጥሩ ጓደኛ ምን አይነት ባህሪ ያለው ጥሩ ጓደኛ ወይንም ደግሞ ጥሩ ያልሆነ ጓደኛ ምን አይነት ምልክቶች አሉት የሚሉትን የተለያዩ ፕሮግራሞችን የሰራንባቸው ወደ ኋላ ሄዶ በማየት ብዙ ነጥቦችን መረዳት ይቻላል ስለዚህ ከጎናችን ያለው ሰው ምን አይነት እንደሆነ ከጎናችን ያለው ሰው አላማው ምን እንደሆነ ፍላጎቱ ምን እንደሆነ ለራሱ ምን አይነት ዋጋ ይሰጣል ለራሱ ምን አይነት ቦታ ትሰጣለች አስተሳሰቧ ምንድነው ህይወቷ የተገነባው እንዴት ነው አቋሟ ምንድነው የሚለውን ነገር ተረድተን በዚህ ሁኔታ ላይ ህይወታችንን መቀጠል እንችላለን መልካም ጓደኞች ትልቅ የሚሰጡን ስጦታ ደግሞ በመንፈሳዊ ህይወታችን ጠንካራ እንድንሆን ያደርጉናል ምክንያቱም ፈጣሪያቸውን ይፈራሉ ሃይማኖታችን ምንም ይሁን የተለያየም ይሁን አንዳንድ ሃይማኖታችን ግን በመንፈሳዊ ህይወታችን ላይ ትኩረት እንድናረግ ያግዙናል እንደነዛ አይነት ጓደኞችን ጥብቅ አርገን መያዝ አለብን ወደ ዓለም ብዙ የሚወስዱን ጓደኞች የከንቱ ቦታ
ገንዘብ የሚጠፋበት ቦታ ጊዜያችን የሚጠፋበት ቦታ ይሄ አጉል እንዝናና የሚል ጓደኛ ግን መጥፊያችን ነው። ከዛ ውጭስ እየደወለ ህይወታችንን ለመከታተል ልክ እንደ አለቃ የሚቆጣጠረን ጓደኛ እሱም ብዙ አይነት መልካም ያልሆኑ ጓደኞች የሚያሳዩት ባህሪ ነው። ልብ ማለት መቻል አለብን። ወደ ላይ ከዚህ ፕሮግራም በላይ ያሉትን በርካታ የህይወት ፕሮግራሞች በመመልከት የጥሩ ጓደኛና የጥሩ ጓደኛ ያልሆኑትን ባህሪያቶችንም ለይተን በማየት ራሳችንን ጥንቃቄ እናድርግ እያልን የዛሬን አበቃን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።